የኤርሜላ ወንድም አኮራኝ ነው የምላችሁ። አኮራኝ ትክክል 100% ወደዳችሁም ጠላችሁም ያደረገ ያለው ትክክል ነው። በነገራችን ላይ ግን እነሱ እንዲለያዩ አይደለም እያደረገ ያለውና ትክክል ነው። በጣም ነው የኮራው ቤት ሚኪ ማለት ነው። ሩታ እንኳን እንደዚህ አይነት ቤተሰብ ቢኖራት ኖሮ እንደዚህ ጋጥ ወጥ አትሆንም ነበረ በአደባባይ ማለት ነው። ሁሌ 4 አመትና 3 አመት አብርሽ ቄጥ ስር እየሄደች የለመነች አንዱን እያለች አትኖርም ነበር። እንደዚህ አይነት ቤተሰብ የሚቆነጥጥ ቤተሰብ ቢኖራት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እምወዳችሁ ማከብራችሁ ውድ የነፂ ቤተሰቦች እንዴት ናችሁ? አይኖ ቪዲዮ እውነት ለመናገር ያልሰራው ስላስጠላኝም ስለደበረኝ ነገሮቹ ስላስጠላኝ ሁሌ ተመሳሳይ ስልችት አለኝ። እውነቴን ነው ሞላችሁና ለዛ ነው አልሰራው። ትላንትናም አልሰራውም። ዛሬ እንግዲህ መጥቻለሁ ማለት ነው። እንግዲህ አብርሽ ማለት ነው። አቤት! እኔ ግን በነገራችን ላይ ዳኒ ቢሞት አላምንም። ዳኒና ሩታን ሜሪን አላምናችሁም። ገባችሁ? እሱ ልንገራችሁ። አይዲያ ስለሌለ ምንድን ነው የሚያደርገው? ነገሮቹን ዩቱብን ለማሟሟቅ ይዞ ይመጣልና እውነት አስታራቂ ሆኖ አይደለም። እንዴት ሚኪ እንግዲህ በእርግጥ የተከታተልኩ ነበረ ምናምን ብለዋልና ትክክል ነው ብዬ ነው ማስበው። የእውነት ከወንድም የሚጠበቀው ነገር ነው፣ የሚገባው ነገር ነው አደረገ። ትክክል ነው። በጀመራ ማስተካከል። ለምን አብርሽ በጣም ደላላ ሆናል። በነገራችን ላይ በቃ ልጅቷን ለማሸነፍ ያደረግከው ነገር ትክክል አይደለም። ችግሩን ፍታ። ብዙ ጊዜ አንተ በህይወትክ የሚጎዳ ነገር ምንድን ነው? ነገሮቹን በቃ ተሸፋፍኖ ተይ በቃ ያለፈ ነገር እንዳልተፈጠረ ርሹ ለሩታም ሲል ነበረ ባይዘው እንደዚህ አይነት ቃል ማለት ነው። እስከ ዛሬ ካንተ አልተላቀቅ እንደዚህ አይነት ንግግር ማለት ነው። ንግግሩ እንኳን ለማሻሻል ሞክር አብርሽዬ ማለት ነው። ወንድም አለም እንደምትታረቁ አውቃለሁ፣ ግን እውነት ትክክል ነው ብዬ ነው ማስቡ። ለምን እንደ ቤተሰብ ሄርሜላ በጣም የተሰደበች ነው። በጣም በነገራችን ላይ ለአንዳንዶቻችሁ ማለት ነው አንድ ነገር ሊበላችሁ እስቲ። ሄርሜላ ለምና ነው የመጣችሁ ላላችሁ፣ ለምና ደግሞ አልመጣችም። ለምና የመጡማ አሉ እኮ ለምነው ማለት ነው አልቅሶ የመጡት ገባችሁ? አልቅሶ የመጡት አሉ፣ እንታወቃለን አይደለ? ሄርሜላ ግን እንደ ማንኛውም እንደ ጓደኛ መታለች። ሰርፕራይዝ ነው ያደረገችው። 400 ነው በዛ ሰዓት ሲገባ። አዎ የ400 እሱ ሰርፕራይዝ ለማድረግ መታለች። እንደ ጓደኛ ስትከተል ነበረ ምናምን ቪዲዮቹ ምናምን ስለምታይ በዛ ሰዓት ስለደበረው መታለች፣ ሰርፕራይዝ ያደረገች። ከዛ በኋላ ግን አብርሽ ከሴት ጋር ሲሰራ ነው ቪዲዮ የሚታይለት ቫይራል የሚወጣለት ምናምን ገባችሁ? እንደምታስፈልግ ስላወቀ ነው እንጂ ያመጣት አብሮ ሲሰሩ ነበረ። ገባችሁ? በጣም ተወዳጅም ነበረች። ገባችሁ? ከዛ በኋላ ግን የሰው ልጅ ነው፣ ማንም ሰው ይሰማል። በነገራችን ላይ እዚህ ሚዲያ ላይ እንደምታስመስሉ አይደለም። የራሳችሁን እኮ ጉድ የራሳችሁ ታውቃላችሁ ማለት ነው። እንደዚህ እንኳን ሌላ ተቀራርባችሁ ተውና እንደዚህ እንኳን አይታችሁ እኮ የምታፈቅሩ ሴቶች እኮ ናችሁ ያላችሁ። ለምን ይወሻሻለን? ለምና ነው የመጣችሁ ምናምን የምትሉ ማለት ነው። ለእናንተ መልስ ነው። ገባችሁ? ሲቀጥል ደግሞ እንደ ማንኛውም ሰው ከተፋቱ በኋላ ነው የፍቅር ጥያቄ ያቀረበችው። አለመቀበል መፍት ነበረው። ገባችሁ? ካልፈለገ ስለሚወዳት ስለሚያፈቅራት ነው የተቀበላት። አልቅሳ ነው ያገኘችው ለምትሉ ደግሞ ሲጀምር ሩታ ጋም ሲሄድ ኤርሜላ ጋም ሲሄድ እንደዚህ ግራ ሲገባት በቃ ቁርጡን ንገረኝ የማትፈልግ ከሆነ ታወኝ ብላ ያለቀሰችው 4 ነጥብ። ከዛ ግን መረጣት። ይሄ ነው እውነታ። አልለመነችም። አዎ ለአንዳንዶቻችሁ ማለት ነው ለምና ነው መጣችሁ። የለመነና ያለመነ ለይታችሁ ማታቋላችሁና ግን ወይስ በዛሬ ቪዲዮ እንግዲህ አብርሽ በጣም የገረመኝ በጣም ደላላ ሆናል። ያስመሰልክ ነው ሲጀምር እኮ በግድ እኮ ነው ልጅቷ ላይ ሲለጠፍ የነበረው። ተስማምተናል እኮ አሁን። ኧረ ተው ሚዲያ ላይ ነው ያላችሁ። ኧረ አብርሽ ተው ግን ተው እንዴ! ልጅቷ በቃ ሳትፈልግ ነበረ ወደ እሷ ስትይ ነበረ ስስማት ነበረ ምንም ማለት ነው። ገባችሁ? እሷ ትክክል ናት። በቃ ማለት እንደ ሴት ስታስቡ የተደረገ ነገር ቀላል አይደለም። ውሸትም ይሁን እውነትም ይሁን ግን እሱን በስነ ስርዓት ማስረዳት ባለበት አስረድተ ንጹህ ሆናችሁ ነው እንጂ ወደ ነበረበት መመለስ ያለባችሁ። እንደዚህ በቃ እንዳልተፈጠረ ታይ ርሽው በጣም ነው በቃ ደለላት አልኳችሁ። በቃ በግድ ስስቅ ነበረ ጋይስ ሄርሜላ ማለት ነው። እንደ ሴት ግን ትክክል አይደለም። የሰው ልጅ ችግሩ ፈቶ አስረድቶ ይሄ ነበረ
ብሎ ማስረዳት፣ ከህይወቱ ማውጣት ያለባቸውን ሰው አውጥቶ ነገሮቹን ክሪል አድርጎ ወይም ደግሞ አስጥቶ ነው ኤርሜላ ጋር መጥቶ ይቅርታ ጠይቆ መመለስ አለባቸው ብዬ ነው ማስበው። እንደኔ እናንተ ደግሞ አብርሽ ስለምትወዱ ብቻ ሳይሆን ትክክለኛ ሀሳብ ስጡ ማለት ነው። ኮሜንት ላይ አብርሽ ሌላ ነገር ሊለው ፈልጌ አይደለም፣ ግን የሄደበት ነገር ትክክል አይደለም። ቤተሰብ መከበር አለበት። በጣም ከኤርሜላ መማር ያለባችሁ ልንገራችሁ፣ ቤተሰብ ታስከብራለች። በዛ ነው የሚኮራባት። አያችሁ፣ ወንድሟን ትታ አይደለም ወደ አብርሽ ሄደችው። ወንድሜ ትክክል ነው፣ አዎ የተጃጃልኩ ነው አለችው። ትክክል እንዲሁም ምን ሆና ነው ያልኩ ነበር ወኔ ሰዓት ላይ ማለት ሲጠጋት ምናምን በቃ ቆይ እናውራ፣ ቆይ አብርሽ ተረጋጋ፣ ቆይ ነገሩን እናውራ ስትል ነበረ። እነሱ በግድ ተይ ይላታል ወደዛ ዞሮ ማለት ነው። ገባችሁ? ስለዚህ ከቻሳ ብሏል ማለት ነው። ወንድማችን እንግዲህ ስሜቱን የአብርሽ ስሜት ቁርጥ አረገ። ጋይስ ይመቸው፣ ሚኪዬ ይመች ወንድሜ፣ አራዳ ልጅ፣ የተማረ ሰው። ገባችሁ? ምንድነው አስታወስኩ መሰላችሁ? ሚኪ እንደዚህ ለቤተሰብ ክብር ይኑርክ፣ በጀመራ ነገሮቹ ፍታ፣ በጀመራ ነገሮቹን ጨርስ ስል ነበረና ማለት እውነት ነው። ቤተሰብ መከበር አለባቸው። ሄርሜላ የምትወዳት ከሆነ ቤተሰብ ምንም ይሁን ምንም ትክክል ናቸው። ምን ጊዜ ትክክል ናቸው። ለምን ከዚህ በፊት ነበረ ቢቆጣት፣ ገባችሁ? አሁን ግን ተደጋገመ። ነገሮቹ ስለተደጋገመ ወንድሙ ትክክል ነው። እሱን ደግሞ እንድትሰድቡ እኮ እናንተ ትነሳሳላችሁ፣ አትታወቁም። እና ኤንዌይስ ምን አስታወስኩ መሰላችሁ? ሩታ ሽማግሌ እንደ ትላንትና ተልኮ በነጋታ አብርሽን ይዛ እህቷ ስትሰድብ ነበረና በጣም ነው ገረመኝ። በቃ ኦ ማይ ጋድ ቤተሰባ ስታሰድብ ነበረ ሩታ። ሄርሜላ ደግሞ ቤተሰባን ያስከብረች ነው። አይዘው ልዩነቱ ይሄ ነው። ልዩነቱ ይሄ ነው ጋይስ። ምን ትላላችሁ? እና ለማንኛውም ጀግና የኤርሜላ ወንድም ትክክል ነው ብዬ ነው ማስበው። ዳኒ ግን ዝም ብለህ ነው ለዩቲዩብክ ነው የምታጨበጭበው እንጂ ሁለቱም ለማስታረቅ አይደለም። በነገራችን ላይ በቃ እኔ አላቅም፣ ምንም አይጣመኝም። በቃ ያንተ ነገር ምንም ነገር። አዎ እውነት